የበዛውን ያንተ ምሕረት አይቼ የተትረፈረፈ ጸጋን ቀምሼ አንተን አለማምለክ ነውር ሆኖ ታየኝ። ይልቅስ መጨመር መቀኘትን አስቤ ላመስግንህ ከፍ ላድርግህ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖች አይተውሃል ከትናንቱ ይልቅ ልቀርብህ ላመስግንህ ከፍ ላድርግህ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖች አይተውሃል ከትናንቱ ይልቅ ምን ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከምክሩ በቀር እንዴት ማውቀው ይሄን ነው ስለ አባቴ ስለ ኢየሱስ ምን ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከምክሩ በቀር እንዴት እንደወጣው ያለኝ ክብር ጠብቶት የመጣ ሰው አለ እዚህ። ህልውናን ፈልጎ የመጣ ሰው አለ እዚህ። ፊቱን ፈልጎ የመጣ ሰው አለ እዚህ። አንተ ሰው ለአንተ ግን እነግርሃለሁ ጌታ ፊቱን በአንተ ላይ ያበራብሃል። ሃሌሉያ እላለሁ ሃሌሉያ 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 እላለሁ ማለዳ ሃሌሉያ ቀትርም እንዳለ ሆኖ አይቀየር በማለዳ ሃሌሉያ በቀትርም እንዳለ ሆኖ አይቀየር እላለሁ ሃሌሉያ ሃሌሉያ ይሄ መጽሐፍ ኦልሞስት 8 ዓመት ያህል ያው ሳገላብጠው ነው የቆየሁት። ወደ ጌታ ቤት ከመጣው በኋላ የመጀመሪያ ኤክስፒሪየንሴ ነው እና የተጠቀምኩት መጠቀም አለ። ብዙ ጊዜ ጉባኤ ላይ አስተምረዋለሁ እና ደግሞ ብዙ አንባለሁ ስለዛም እና በተለይ ደግሞ ዚስ ዴይስ ያው ኮንትሮቨርሻል ሆኖ በኢትዮጵያ ሚዲያዎች ላይ ቅዱሳን እንደዛ የተለያየ ነገር ሲነጋገሩ ሰማለሁ። ሶ ለዛ መልስ አለው ብዬ አስባለሁ። ምክንያቱም ምንም ጽንፍ የያዘ ነገር የለውም። ባላንስ ያደረገ ነው። ኮሬክሽን የሚሰጠውን ኮሬክሽን ይሰጣል። ጥቅሙን ደግሞ ቅዱሳን በደንብ አውቀው በአንደርስታንዲንግ እና በኖሌጅ ልሳን መጸለይ እንዲችሉ የሚረዳ በጣም ሰው እጅ ገብቶ እንዲነበብ በጣም ጸልያለሁ። ጌታን ደግሞ አምነዋለሁ። ሰዎች እጅ ገብቶ ብዙ ለውጥ ያመጣል ብዬ አምናለሁ። ኢቭን በልሳን የሚጸልዩ ሰዎች ሙሉ አንደርስታንዲንግ ኖሯቸው እንዲጸልዩ፣ በአግባቡ እንዲጸልዩ፣ በስርዓት እንዲጸልዩ እንደዚህ ወጣ ያሉ ነገሮችን የሚያስተካክል መጽሐፍ ነው። ኢየሱስ ጌታ ነው። የሶስት ወዳጆች ወግ ቀጠሮ ተይዞ ለመገናኘቱ ለሻይ ማኪያቶ በዓለሙ ካፌ መጓዝ አላንክድም። ጌታን ሊጨዋወት ለህብረት ተጠርቶ መቼም ጴንጤ ሆኖ ጠላ ቤት አይሄድም። እናም እኚህ ወዳጆች በአንዱ ጥግ ሆነው በራሳቸው ቋንቋ ወሬ ጀምረዋል። የሚፈልጉትን እንደመሻታቸው ትኩስ ቀዝቃዛውን ታዛዡን አዘዋል። በድንገት ከመሃል ሰማህ እንደ ጌታው የሰሞኑ ወሬ ልሳን ሆኗል እኮ ሚዲያው ተዳርሷል። ልክ ነው አይደለም? በቃላት ጦርነት አገልጋዩ ሁሉ ይተረማመሳል። አንዱ ተቀበለ። እረ ወገን ተዉ፣
መጽሐፍ ያለውን ማንበብ ይሻለናል። በአየር ላይ ትምህርቶች በምስቅልቅል እውቀት ግራ ተጋብተናል። የታሪክ አባቶች እንደተረኩልን እንዳስረገጡት ቃል ልሳን ማውራት እኮ ሚስጥር ለመናገር ከትንቢት ይልቃል። ሌላኛው ቀጠለ፣ በፍጹም አይደለም፣ ጉባኤ ይረብሻል፣ አዲስ ሰው አይሆንም። እኔም እንዳንዳንዶች ልሳን በአደባባይ ይነገር አልልም። ሶስተኛውም አለ፣ እውነት ነው ወዳጆች፣ መንደሩ ታውኳል። ያኔ እንደተሰጠው እንደ ቃሉ ሳይሆን ሁሉም እንደራሱ ብዙ ይተርካል። ይልቅ ማንም ምንም አንዳች ቢል አንስማ፣ ከሕያው ቃሉ ጋር በጸጋ ስጦታ ፈቅደን እንስማማ። አይ ግዴለም ይቅርብኝ፣ በማላውቀው ቋንቋ ለምን አይምሮዬ ያለ ፍሬ ይሆናል? ከማውራቱም ቢሆን እንዲያ ከመጸለይ አንገቴን ደፍቼ ዝም ብል ይሻላል። ቀጥሉ እንግዲህ፣ እኔ እንኳን እንዲህ ያልኩ ጊዜ አላጠፋም። ጳውሎስ አብዝቶ ሊል የናፈቀው ቋንቋ በእኔ ዘመን ሲደርስ ልክነቱ አይጠፋም። ይልቅ ልንገራችሁ፣ በዘመን ቁጣሬ እውነት ላልቶ አያውቅም። ያውም የኛ ጌታ የሰጠን ያመን ነው በመንፈስ መጸለይ የአዲስ ኪዳን ጸጋ የተስፋ ቃላችን ፍጻሜም እኮ ነው። ህልውናው መገኘቱ የሚረብበት ጥልቅና ጥብቅ አዲስ ቋንቋ ሰርክ እንግዳ ከምድር ወስዶ የሚነጥቅ ከእግዚአብሔር አቅርቦት ጋር ሊያገናኘን ድልድይ ሆኖ እልፍ ምላሽ አቅፎልኛል ጥያቄን ሁሉ ከድኖ። ልንገራችሁ የተነካው ይቀጥላል። የመንፈስ ቅዱስ የአብ ድንቁ ስጦታ አዲስ ቋንቋ ተናግሬ ወዳጅ ልቤን ካወጋሁት ለምንም ቢ ይቅር ብዬ እነቅፋለሁ መግባቢያዬን ከወደድኩት። በዳግም መወለድ መብቴ ከሆነልኝ እሳቱ በውስጤ ከነዳደደልኝ በልሳን አውርቼ በልሳን ዘምሬ በልሳን ሰክራለሁ። በህልውና ውስጥ ሰጥሜ ከጥልቁ ሁሉን እዝቃለሁ። ደግሞም በሕያው ቃል ስለ አዲስ ቋንቋ እንዲህ ተተርኳል። በቀጥታ ከእግዚአብሔር ጋር በልዩነት ለማመስጠር ሰማይ እድል አመቻችቷል። የኔን ልንገራችሁ እንዳይሆን ነካክተው ወደ መንፈስ ዓለም ቀድሞ ስለገባ ያገኘውን ሁሉ ይነግራቸው ጀመር እንዴት የፈረሰን ቤት እንደገነባ። በልሳን ስጸልይ እምነቴ ይነሳሳል። ወደ ላይ ከፍ ስል ከፍ አለ ያልኩት ሁሉ እያየሁት ያንሳል። ከግርግር ሁሉ ዞር ስል አርፋለሁ። ገና ስጀማምር ሐሴትና ፎይታን እጎናጸፋለሁ። የአባቴን አብሮነት ተለማምጃለሁ። በቅዱስ መንፈሱ እየታነጽኩ ነው። ለሌሎች ሊማልድ ውስጤ ይቃትታል። ትንቢቴም በሙሉ እንድስብ አርጎኛል፣ አፍጥኖኛል ልሳን። ከዚህ ዓለም እድፍ ቆሻሻዋ ሁሉ ሆኖልኝ ጥበቃ ሕይወቴ በድፍረት እንዲሞላ አርጎታል ፍርሃት እያበቃ። ደግሞም የኔ አባት ለሕይወቴ ብሎ ካዘጋጀልኝ ጋር ከግዙፉ ዓላማ ያስተዋውቀኛል። በልሳን ስጸልይ ጠላት ግራ ጋብቶ እኔን ባሴት ሞልቶ ያስፈነድቀኛል። በሚታየው ኑረት ሁኔታ እኔን ማወክ መረባበሽ ሲያምረው ማርቫንዲና ብዬ መንፈሳዊ ዓለም ላይ ድብቅ ጦር አዛለው። በመንፈሱ ሙላት መጸለይ ስጀምር የኔ ነገር ሰፍቶ እየበዛ ይሄዳል። ከሰፈር መንደሬ መፍዘዝ መደንዘዙ ወዴት እንደሆነ ሳላውቅ ይወገዳል። ወደ ክብር ሙላት ዘልቄ ገባለው። በልሳን ስጸልይ በመንፈስ ፈሳለው። በቃ ሕይወቴን ያስዋበ የክፉ ኃይላትን ይቀጣል። ማለፊያ መንገዴን ሰውሮ የጸሎት ጥሜን ይቆርጣል። የሐረግ ስደራ የፊደል ስብጥር ለምን መሰላችሁ? ብትቀምሱትና ብታወሩት እኮ ሌላ ቋንቋ የሚባል ጭራሽ ባልጣማችሁ። ከንቱ ልፈፋ ነው አሊያ ድሮ ቀረ እያላችሁ ድስኩርን ለመናፍስት ዓለም ቃል ከምትዘሩ በእሳት ተነኩና ከሰማይ ፍሰሱ ሙላይን በሉትና ልሳን ተናገሩ። እናም በመኮነን ዘመን ለሚፈጀው ለዛ ለነቃፊ ሳትደክሙ አስረዱ። በአዲስ ቋንቋ ዘዬ ከጌታው ጋር ያውጋ ይቃና መንገዱ። ያኔ የተገለጠለት ታምር ባረገለት ሰማይ በትይዩ በተከፈተለት ሰይጣንና አጃግሬው እግሩ ስር ተደፍተው አሰናብተን ባሉት ከሚያውቀው አይደለም ካላየውም አጥቂ እንቁ ልሳኖቹ በተከላከሉት። እምቢየው ላለው ግን እንደ ማሳሰቢያ ንገሩት በሉልኝ ከምድሩ ባሻገር ስላለ ሌላ ዓለም እዛ እንዳትዘጋን እዚሁ ጀምረው ተላመድ ግድ የለም። ሰማይ የሚግባባበት የነጠረ ቋንቋ መንፈስ ልሳን እንጂ አማርኛ አይደለም።